በፓኪስታን ሸምጋይነት ለሁለት ሳምንታት ጊዜያዊ ተኩስ አቁም ለማድረግ መስማማታቸው ለጊዜውም ቢሆን ለመላው ዓለም ደስታ ብጤ የሆነ መስሏል። ስለ ስምምነቱ ይዘት ምክንያቱና በዓለም ዘንድ ያለውን እይታ በተመለከተ ከሶስት ባልደረቦች ጋር አጭር ውይይት እናደርጋለን። ይሄ የተደረሰበት የሁለት ሳምንታት የተኩስ አቁም ስምምነት ምናልባት በኢራንና በዩናይትድ ስቴትስ መካከል ወደ ዘላቂ ስምምነት ያመራ ይሆን? ኢራን ያቀረበችው ባለ 10 ነጥብ የመስማሚያ ሀሳብ አለ፣ ተስፋ አለ። ምክንያቱም በዚህ ጦርነት አሜሪካ ማሸነፍ እንዳልቻለች ተረጋግጧል። ኢራንም ደግሞ ከተጠበቀው በላይ ጠንካራ ሆና የተገኘችበት ሁኔታ ነው ያለው። ስለዚህ የገቡበት ጦርነት በአሸናፊነት እንዳሰቡት ሊወጡ ካልቻሉ ኢራን ያቀረበችውን ባለ 10 ነጥብ የመደራደሪያ ሀሳብ ፕሬዚዳንት ትራምፕ ምናልባትም መውጫ የሚፈልጉ ነበር ነው የሚባለው። ስለዚህ ሊወጡ የሚችሉበትን መንገድ ስኬፕጎትም ይፈልጉ ነበርና ምናልባት በዚህ ሁኔታ ሊከራከር ሊደራደሩና ከስምምነት ሊደርሱ ይችላሉ የሚል ፍላጎት አለ። ፕሬዚደንት ዶናልድ ትራምፕ በተለይ ትንሽ ከተለመደው ወጣ ማለት ብቻ ሳይሆን ጤንነታቸውንም የሚያጠራጥር አይነት አስተያየት ሲሰጡ ነበረ። ኢራኖችን ወደ ድንጋይ ዘመን እንመልሳለን፣ የሚገባቸው የድንጋይ ዘመን ነው፣ ስልጣኔውን በሙሉ እንገድላለን፣ የኃይል ማመንጫ ድልድዮች እናጠፋለን፣ እንስሳት ናቸው ጭምር እያሉ ሲፎክሩና ሲዝቱ ነበረ። አፍሪካን ብለው አውሮፓ በዝምታ ነበረ የትራምፕን ዛቻና እንደ ሁላችንም ሲመለከቱ የነበሩት እና አሜሪካኖችስ ምን አሉ? አሜሪካ በዓለም አቀፍ የሞራል የህግ የበላይነት የሰብአዊ መብትና የመሳሰሉት ጉዳዮች ላይ የበለጠ ተደማጭና ክሬዲብል አገር ነኝ የምትል ሀገር ከመሆኑ አንጻር እንደዚህ አይነት ቋንቋ ከአንድ ሀገር መሪ መውጣቱ እጅግ በጣም አስደንጋጭ ነው የነበረው። በአጠቃላይ ይሄንን ቃል ሌላ ሰው ተናግሮት ቢሆን ኖሮ ፖሊስ ይጠራ ነበረ። አሁን ግን እሳቸው ሲናገሩት ለምን ዝም ይባላል ሲባል ነበር በተደጋጋሚ። ከዛ ውጭ ደግሞ በተለይ ኮንግረስ ውስጥ ያሉ ሰዎች ፕሬዚዳንቱ ሀገሩን ለመምራት ብቁ አይደሉም የሚለው 25ኛውን የማሻሻያ ህገ መንግስት በመጠቀም የማውረድ ፕሮሰስ እንዲጀመር ጥያቄ ያቀረቡ አሉ፣ እንዲከሰሱ የጠየቁ አሉ። ከዛ ውጭ እንግዲህ በተደጋጋሚ የተለያዩ ቅሬታዎችና ተግባራቶች ሲከናወኑ ነበር። ግልጽ አይወጣም እንጂ መከላከያ ሚኒስቴር ውስጥ ያሉ ከፍተኛ የወታደራዊ አካላትም እንደዚሁ እንደዚህ አይነቱን ነገር ለመፈጸም ፈቃደኛ ያለመሆን ነገር እንዳሳዩ በተለያዩ ሪፖርቶች እየወጡ ነው። እንዲህ አይነት ዛቻ፣ ፉከራ ማለት የጄኔቫ ስምምነት፣ የቪየና ስምምነት፣ የተባበሩት መንግስታት ቻርተር፣ የአውሮፓ ህብረት የውጭ መርህ እንዲህ የሚባሉ ነገሮች አሉና ብዙዎች በተለይ የህግ ሰዎች ይሄ ከጦር ወንጀል የሚቆጠር ነው ይላሉ። አውሮፓዎች ግን በዚህ ላይ ያሉት ነገር አለ። ስጋታቸውስ ምን ያህል ከባድ ነበር? አውሮፓ ደንግጧል። ይህ ሊሆን አይችልም ተብሎም ላለመገመት የሰውየው ባህሪ ተገማች አለመሆኑ ምናልባት አሁን ከደረሰው የበለጠ ኢራንን አጠፋለሁ ማለት አካባቢውን ማጥፋት ነው፣ ኒኩሌርም ሊሆን ይችላል የሚል ስጋትም እኮ ነበረ። ኤግዛክትሊ ኒውክለርም ሊሆን ይችላል። ኒውክለር ከሆነ ደግሞ በተለይ በባህረ ሰላጤው ሀገሮች በዚህ ዲሳሊኔሽን በውሃው ከተሰራጨ ጭራሽ የመካከለኛው ምስራቅ ሀገሮች ጭራሽ አንድ ላይ ከኢራን ጋር እኩል ሊጠፉ እንደሚችሉ በተጨባጭ የሚያሳዩ ምልክቶች ስለነበሩ ስጋቱ ከፍተኛ ነበረ። ስለዚህ ፕሬዚዳንት ትራምፕ ተገማች ሰው አይደሉም። ስለዚህ ይህ በፍጹም ይሄ አይደረግም ተብሎ የሚተው ነገር አይደለም ከሳቸው ከመጣ። ከዚያ አንጻር ስጋት ነበረ ማለት ይቻላል። የሆነ ሆኖ ግን ፕሬዚዳንት የአውሮፓ ካውንስል ፕሬዚዳንት በቀደም ሲል ባወጡት መግለጫ ይህ የጦር ወንጀል መሆኑን በተለይ በሰላማዊ በሲቪል በኢንፍራስትራክቸር በመሰረተ ልማት ላይ የሚወሰድ እርምጃ በመሰረቱ የጦር ወንጀል መሆኑን ገልጸዋል። የፓፓው ራሳቸው የሮማው ሊቀ ጳጳስ ይህንን በማውገዝ እንዲህ አይነት ነገር በፍጹም እንደው ለጆሮም የሚከብድ ነገር ነው በማለት ያወገዙት መሆኑን ነበር የተሰማውና ስለዚህ ይህን ጦርነት ከመጀመሪያውም ቢሆን አውግዘዋል። ግን በበቂ ሁኔታ እርምጃ ወስደው ለማስቆምም ሆነ ወይም ደግሞ ሀሳባቸውን እንዲቀይሩ ለማድረግ አለማድረጋቸው እስከሚጸጥታቸው ድረስ ይነገር እንደነበር ነው እና ከዛ አንጻር ነው የተሰማው የሲስፋየር ስምምነት ትልቅ እፎይታ የሰጠው። እንዲያው አፍሪካም ይሁን ወደ መካከለኛው ምስራቅ የትራምፕና የቢንያሚን ኔታንያሁ በተለይ የትራምፕ የመጨረሻዎቹ ቀናት ዛቻዎች ምን ያህል ስጋት አሳድሮ ነበረ? ጦርነቱ ያሳደረው ስጋት አለ። ጅቡቲም የዩናይትድ ስቴትስ ጦር ሰፈር አለ እና የኢራን ሚሳይልም እዛ ይደርሳል ተብሎ ይታሰብ ነበር። እንዴት ነበር? እስካሁንም እንኳን በነበረው የጦርነቱ ሂደት ውስጥ በተለይ ሆርሙዝ በመዘጋቱ ከፍተኛ ተጽዕኖ ሲደርስ እንደነበር ይታወቃል። በኋላ ላይ ደግሞ ጦርነቱ ሁቲዎች ቀላቀላቸው በዚህ በቀይ ባህር የባቤል መንደር ወሽመጥም እንደዚሁ ይዘጋል የሚል ስጋት ፈጥሮ ስለነበረ አብዛኞቹ አፍሪካ ሀገራት ኢትዮጵያን ጨምሮ ከፍተኛ ስጋት ውስጥ ይገቡበት ነበር ማለት ይቻላል። ነጋሽ እንደምታውቀው የኢትዮጵያ ምርቶች 95% በጅቡቲ ወደብ በኩል በዚሁ በባቤል ወሽመጥ የሚተላለፉ ናቸው። ጅቡቲ ደግሞ 100% በዛ በኩል ነው
የሚተላለፈው ምርቷ እና በርካታ የአፍሪካ ሀገራትን የሚነካ ነው ያ ነገር ወደዛ የሚስፋፋ ከሆነ ማለት ነው። ከዚህም አንጻር ጭምር ከፍተኛ ስጋት የደቀነበት ሁኔታ ነው የነበረው የጦርነቱ ሁኔታ እስካሁን ያለው ማለት ነው። አሁን ቅድም ከዓለም አቀፍ ሕግ መከበር አንጻር ያነሳኸውን ላይ ለማከል የአፍሪካ ሕብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ከመጀመሪያውም ጀምሮ ባወጧቸው መግለጫዎች ዓለም አቀፍ ሕግ እንዲከበር አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙበት ቀን ጀምሮ ባወጣቸው መግለጫዎች በዛሬም ባወጡት ማለት ነው ዓለም አቀፍ ሕግ እንዲከበር የሚጠይቁ ነበሩ በአፍሪካ ሕብረት ኮሚሽን በኩል የሚወጡት መግለጫዎች ማለት ነው። እርግጥ አፍሪካ ሕብረት እንደምታውቀው የመንግስታት ሕብረት ነው። እስካሁን መግለጫዎች እየወጡ ያሉት በኮሚሽኑ ብቻ ነው እንጂ የመሪዎቹ እስካሁን ተሰብስበው በጉዳዩ ላይ መግለጫ ያወጡበት አስተያየት የሰጡበት ሁኔታ የለም። ሰሞኑን ያነጋገርኳቸው የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊ አሁን ዚያንኮናም ተስፋ የምናደርገው መሪዎቹ አስቸኳይ ጉባኤ እንዲጠሩ ነው ብለዋል። የአፍሪካ መሪዎች እስካሁን እንደዚህ አሳሳቢ በሆነ ጉዳይ ላይ አለመሰብሰባቸው በጣም እንደሚገርማቸው ዛሬ እንኳን ያነጋገርኳቸው አንድ የጸጥታ አናሊስት ጸጥታ ተንታኝ ተናግረዋል። እሺ፣ የኢራን ሉዓላዊነት መደፈርና መደብደብን እንዳያወግዙም ደብዳቤዎቹ አሜሪካና እስራኤል ሆነውባቸዋል። ከእስጳኝ በስተቀር ስለ ሀገር ሉዓላዊነት፣ ስለ ዓለም አቀፍ ደንቦች ወይም ህጎች፣ ስለ ፍትህ፣ ስለ ሰላም፣ ስለ ሰብአዊ መብት መከበር እስኪሰለቸን ድረስ የሚነግሩን የአውሮፓ መንግስታትና ህብረት ዝምታን የመረጡ ነበር የሚመስለው። አልፎ አልፎ እንዲያውም ኢራንን ሲያወግዙ ነበረ። አሁን ምን አሉ? አሁን እንዳልከው አሁን እፎይታ የተሰማቸው መሆኑን እየገለጹ ያለው እንዳልከው ከዚህ ቀደም በተለይ በዩክሬን ጦርነት ላይ የሉዓላዊነት ጉዳይ አብልጠው ሲያነሱ የነበሩት ኃይሎች በኢራን የሉዓላዊነት መደፈር ላይ እና እየተፈጸመ ባለው ጦርነት ምንም ያላሉ ሀገሮች በተለይ ትናንት ፕሬዚዳንት ትራምፕ ኢራን ከነገ ጀምሮ ላትኖር ትችላለች የሚለው አስደንጋጭ ማሳሰቢያ እንደው ሳያሳስባቸው የቀረ አይመስልም ነበር። ስለዚህ ከውድቅት ደረቅ ሌሊት በኋላ ይህ ውሳኔ ሲሰማ ሁሉም ሀገሮች በግል ባወጡትም በጋራ ባወጧቸው መግለጫዎች እፎይታ እንደተሰማቸውና ውሳኔው ተግባራዊ እንዲሆን የበኩላቸውን እንደሚያደርጉ ነው እየገለጹ ያሉት። በተለይ ስፔን ግን ከዚህ ቀደም እንደገለጽከው ከሁሉም ተነጥላ ጦርነቱን በማውገዝ የዓለም አቀፍ ሕግ መሻሩንም በመጥቀስ ስትከራከር እንደነበረች ሁሉ አሁንም በመግለጫው ፕሬዚዳንት ጠቅላይ ሚኒስትር ሳንቼዝ ያሉት ምንድን ነው? ሀገሮችም እሳት ለኩሰው ቤቱን ያቃጠሉት ሰዎች እሳቱን ለማጥፋት ውሃ ይዘው ሲመጡ በደስታ መቼም ልንቀበላቸው አንችልም በማለት ነበር ሁኔታውን የገለጹት። ስለዚህ የደረሰው ጥፋትና የታየው ውድመት ግን የሚረሳ እንዳልሆነ በመግለጽ ተግባራዊነቱን እንደሚጠባበቁና ለዛም የበኩላቸውን እንደሚያደርጉ እየገለጹ ነው ያሉት። ነጋሽ፣ ከዩናይትድ ስቴትስ ህዝብ 60% ያክሉ ወይም ከዚያ የሚበልጠው ጦርነቱን አይደግፍም ነበረ ነው ሲባል የነበረው። በአደባባይ ሰልፍ ያወገዙም አሉ። ጦርነቱ ለጊዜውም ቢሆን መቆሙ በአሜሪካውያን ዘንድ ምን ስሜት አሳደረ? እርግጥ ነው ገና ግማሽ ቀን መሆኑ ነው መሰለኝ እናንተ ጋር፣ ግን እንዲያው ከትናንት ከሰዓት በኋላ በእናንተ አቆጣጠር ጀምሮ እንግዲህ በአጭር አማርኛ ሲገለጽ እፎይታን አምጥቷል። ምክንያቱም ከጦርነቱም አለፍ ብሎ በፕሬዚዳንት ዶናልድ ትራምፕ በተለይ ትላንትናና ከትላንት ወዲያ ሲሰጡ የነበሯቸው ማስጠንቀቂያዎች ከተለመደው ኮንቬንሽናል ከሚባለው የጦርነት እሳቤ ወጣ ያለ በመሆኑ ምን ሊፈጠር ይችል ይሆን የሚለው ስጋት እጅግ በጣም በከፍተኛ ሁኔታ በህብረተሰቡ ዘንድ ሰፍሮ ነበረ። ስለዚህ ሁሉም ሰው የሚቃወማቸው የሚደግፋቸውም ነገሮች መረጋጋታቸውን እፎይታ ሰጥቶታል። ግን ቀደም ሲል በሌሎቹ አስተያየት ሰጪዎች እንደተገለጸው ይሄ የተኩስ አቁም ስምምነት ይዘልቃል ወይስ እንደው ዝም ብሎ ፋታ ነው የሚለው ጥያቄ አሁንም የሁሉም ሰው ጥያቄ ነው።